ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት ርዕሱ ለእስራኤል ያለብን ዕዳ በሚል ከእግዚአብሔር ቃል ስለ እስራኤል በጣም ጥልቅ የሆነ ትምህርት እየተማረን ነው። እንግዲህ ባለፈው የመጀመሪያውን ክፍል ሳስተምር ካስታወሳችሁ፣ አንደኛ እስራኤል ዝም ብለን የምንተዋት አይደለችም፣ ዝም ብለን የምናወራላት አይደለችም። እስራኤል ከመጀመሪያውም የዓለም ብርሃን ናት ብለናል። ብርሃን ናት፣ ለዓለም ብርሃንን የፈነጠቀች ለዓለም ብርሃን የሆነች ከተማ ናት ብለናል። ብርሃንነቱን በዝርዝር በደንብ በጥልቀት ተምረናል። ሁለተኛ የእግዚአብሔር ክብር ቀጥታ የወረደባት ከተማ ናት። እንግዲህ በዓለም ላይ የእግዚአብሔር ክብር በቀጥታ ምድሪቱ ላይ የወረደባት ከተማ የለም ወገኖች ሆይ። ሰለሞንም መቅደሱን ሰርቶ በጨረሰ ጊዜ የእግዚአብሔር ክብር ምድሪቱ ላይ ወረደ ይላል፣ መቅደሱ ላይ ወረደ ይላል። ሙሴም ድንኳኑን እግዚአብሔር ያዘዘውን ስርዓት ሰርቶ በጨረሰ ጊዜ ይላል ዘጸአት ምዕራፍ 40 ላይ ምን ሆነ ይላል? የእግዚአብሔር ክብር ወረደ ይላል። የእግዚአብሔር ክብር በቀጥታ የወረደባት ከተማ የለችም ወገኖች። በሶስተኛ ደረጃ ቅዱስ ከተማ ናት። በዓለም ላይ ኢትዮጵያን ጨምሮ ቅዱስ የሚባል ከተማ የለም ወገኖች። ይሄ መጽሐፍ ቅዱስ የሚናገር ነው። አሁን ከምናየው ሁኔታ ለምሳሌ የተለያየ የኃጢአት አይነት የርኩሰት አይነት ምድሪቱን የወረራት ቢሆንም ወገኖች ወይ መጽሐፍ ቅዱስ ግን ቅዱስ ከተማ ብሏታል። ቅዱስ ያላት ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ በዚያ ምድር ላይ ተወልዶ አድጎ በዚያ ምድር ላይ ወክ አድርጎ በዚያ ምድር ላይ ሞቶ ተነስቶ ያረገባት ከተማ ናት። አምላክ ሰው ሆኖ ወክ ያደረገባት ከተማ ናት ወገኖች ሆይ። እንደገና ደግሞ ይሄ ብቻ አይደለም፣ ተመልሶ መጥቶ የሚነግስባት ከተማ ናት። ራእይ ምዕራፍ 20 ቁጥር 4 እና 5 በምታነቡበት ጊዜ ተመልሶ መጥቶ በዳዊት ዙፋን ላይ ይቀመጣል ይላል፣ ይቀድሳታል። ዓለምን እዚያ ቦታ ላይ ተቀምጦ ዓለምን ምን ያደርጋል? ያስተዳድራል ወገኖች ሆይ። አሁን የዓለም እንግዲህ ዋና ከተማ እንደምታውቁትኝ አሁን ዓለምን እያስተዳደረች ያለችው አሜሪካ ናት። ኢየሱስ ክርስቶስ በቅርብ በሚመጣበት ጊዜ ግን የዓለም ዋና ከተማ ኢየሩሳሌም እስራኤል ናት። በዳዊት ዙፋን ላይ ተቀምጦ ምን ያደርጋል? እስራኤልን ያስተዳድራል። አብረው ደግሞ ያመኑ አማኞች ደግሞ ከእርሱ ጋር ምን ያደርጋሉ? አብረው ያስተዳድራሉ ይላል። ራእይ ምዕራፍ 20 ቁጥር 4 ጀምሮ ታገኙታላችሁ። እሱ ብቻ አይደለም። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታችን ኢየሱስ ክርስቶስ ኢየሩሳሌም ደብረ ዘይት ተራራ ላይ በሚያርግበት ጊዜ ሐዋርያት ቀና ብለው በሚያዩት ጊዜ ስለምን ወደ ላይ ቀና ብላችሁ አንጋጣችሁ እዚህ ቆማችኋል? ሲሄድ ያያችሁት ጌታ ተመልሶ ይመጣል ይላሉ። መላእክታን ራሱ ምስክርነት ይሰጣሉ። ስለዚህ ወገኖች ወይ ኢየሱስ ክርስቶስ የሚነግስባት ከተማ ናት። ዝም ብለን ስለ እስራኤል ስለ ኢየሩሳሌም የምንናገረው ጉዳይ ወይንም ዝም የምንለው ጉዳይ አይደለም። በጥልቀት ነው የእግዚአብሔርን ቃል እየተማርን ያለ ነው። እሱ ብቻ አይደለም። ኢየሩሳሌም የዋናይቱ የጽዮን የመንግስተ ሰማያት የዋናዋ የኢየሩሳሌም ሂደን የምንኖርባት የዛ ምሳሌ ናት ወገኖች ወይ። ላይኛይቱም ኢየሩሳሌም ነው የምትባለው፣ ጽዮን ነው የምትባለው። ምድር ያለችውም ኢየሩሳሌም ነው የምትባለው፣ ጽዮን ነው የምትባለው ወገኖች፣ የዛ ተምሳሌት ናት። ስለዚህ አንዳንድ የአጋንንት ትምህርት እንዳለ ነግሬያችኋለሁ። ይሄ ሪፕሌስመንት ቴዎሎጂ የሚባል ቤተ ክርስቲያን እስራኤልን ተክታታለች፣ እስራኤል የምትባል የለም፣ እስራኤል ኖ ሞር፣ በቃ በቤተ ክርስቲያን ተተክታለች የሚሉ ቴዎሎጂያን አሉ። ይሄ የአጋንንት ትምህርት ነው ወገኖች ሆይ። እስራኤል ራሷን የቻለች ምድር ናት፣ ራሷን የቻለች ከተማ ናት፣ ራሷን የቻለች ሀገር ናት። ቤተ ክርስቲያን ደግሞ በክርስቶስ ኢየሱስ አምነው የዳኑ ህዝቦች ናቸው ያሉት፣ ክርስቲያኖች ነው ያሉት። ስለዚህ እስራኤልና ቤተ ክርስቲያን ፈጽመው የተለያዩ ናቸው ወገኖች ሆይ፣ ፈጽመው የተለያዩ ናቸው። ቤተ ክርስቲያን በክርስቶስ ኢየሱስ ታጥበው የነጹ በክርስቶስ ኢየሱስ የዳኑ ህዝቦች ናቸው። እስራኤል ደግሞ ራሷን የቻለች ሌላ ህዝብ ናት፣ ምድር ያላት ግዛት ያላት ናት ወገኖች ሆይ። ስለዚህ
ስለ ኢየሩሳሌም ሲናገር መጽሐፍ ቅዱስ ምን ይላል? ኤርምያስ ምዕራፍ 3 ቁጥር 17 ኢየሩሳሌም የእግዚአብሔር ዙፋን ናት ይላል። የእግዚአብሔር መቀመጫ ናት ይላል። መዝሙረ ዳዊት 48 ቁጥር 1 እስከ 3 ብታዩት ደግሞ የትልቁ ንጉሥ የእግዚአብሔር ከተማ ናት ይላል። ጌታ የተመሰገነ። ሕዝቅኤል ምዕራፍ 5 ቁጥር 5 ደግሞ ምን ይላልኝ? እግዚአብሔር እንዲህ ይላል፣ ይህችን ኢየሩሳሌም ናት፣ በአሕዛብ መካከል አድርጊያታለሁ፣ አገሮች ሁሉ በዙሪያዋ አሉ ይላልኝ። አገሮች ሁሉ በዙሪያዋ አሉ፣ እቺ ኢየሩሳሌም ናት፣ በአሕዛብ መካከል ተከባ እንድትቀመጥ አድርጊያታለሁ ይላልኝ። ወገኖች ወይ ኢየሩሳሌም ናት፣ ቤተ ክርስቲያን አይደለችም። ወገኖች ወይ በጣም በአማኙም በማያምነው መካከል ኢየሩሳሌም በቤተ ክርስቲያን ተተክታለች የሚሉ በጣም ብዙ ሰዎች አሉ፣ ብዙ አስተማሪዎች አሉ። ይሄ ፈጽሞ የአጋንንት ትምህርት ነው ወገኖች ሆይ። ይሄ ብቻ አይደለም። ዘካርያስ ምዕራፍ 12 ቁጥር 2 እስከ 3 በምታነቡበት ጊዜ ኢየሩሳሌምን በአሕዛብ መካከል ከባድ ድንጋይ አድርጌ አስቀምጫታለሁ ይላል። እሷን የሚነካ ሁሉ ይቀጠቀጣል፣ ይቆስላል ይላል። ከባድ ድንጋይ አድርጌ ነው ያስቀመጥኳት። ይኸው እሷን የሚነካ ሁሉ አሁን እየቆሰለ ነው። በዓለም ሁሉ 24 ሰዓት ስሟ ሳይነሳ የሚኖር አገር እንደ ኢየሩሳሌም የለም። 24 ሰዓት ስሟ ይነሳል። ታላላቅ ሀገሮች፣ ታናናሽ ሀገሮች፣ የሰለጠኑ ሀገሮች፣ ያልሰለጠኑ ሀገሮች በሙሉ 24 ሰዓት ዜና ሆና ነው የምትለው። ከባድ ድንጋይ አድርጊያታለሁ፣ ቀላል አይደለም። ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ይቆስላል፣ ይቀጠቀጣል ነው የሚለው። ወገኖች ሆይ በሀገር ደረጃ በግለሰብ ደረጃ ወገኖች ሆይ እስራኤልን የሚነካ ክፉ ነገር የሚያወራ እጁን የሚዘረጋ ሁሉ ምን ይሆናል? ይቀጠቀጣል፣ ይቆስላል። ሕዝቅኤል 38ን ሕዝቅኤል 39ን አንብቡ ወገኖች ሆይ። 5 ሀገሮች ነው ወደፊት ነው ወገኖች ሆይ። ጉግ ማጉግ በሚባለው ጦርነት አንደኛዋ ኢትዮጵያ ናት። ከራሻ የሚነሳ ጦር ነው። መሪዎቹ ከራሻ ነው የሚነሱትኝ። የአረብ ሀገሮችን እነ ቱርክን፣ እነ ሊቢያን፣ እነ ዩክሬንን፣ ኢትዮጵያ አንድ ላይ ሆነው 5 ሀገሮች እስራኤልን ለመንካት ተነሱ ይላል። እግዚአብሔር ከሰማይ መታቸው በእሳት በድኝ በሰልፈር ወገኖች ሆይ በበረዶ ድንጋይ በደም መታቸው ይላል። እነሱን ለመቅበር 7 ወር ፈጀ ይላል ወገኖች ሆይ። በጣም ጥንቃቄ ያስፈልጋል። ይሄ ብቻ አይደለም። ዘካርያስ ምዕራፍ 12 ቁጥር 2 ላይ ሲናገር ምንድን ነው የሚለው? የመንገድገድ ዋንጫ አድርጊያታለሁ ይላል። ዋንጫ መጠጫ ነው ወገኖች ሆይ። ከበሬ ቀንድ የሚሰራ መጠጫ ነው። እሷን የሚነካ ሁሉ ይሰክራል ነው የሚለው መጽሐፍ ቅዱስ። የመንገድገድ ዋንጫ አድርጊያታለሁ ወገኖች ሆይ። ኢየሩሳሌምን መንካት አይቻልም። መጽሐፍ ቅዱስ ያዘዘን ነገር አለ፣ ልንጠነቀቅ ያስፈልጋል። ስለዚህ 2 የእግዚአብሔር ቃል አነብና ዛሬ ደግሞ ወደሚቀጥለው ትምህርት እንሄዳለን። ስለ ኢየሩሳሌም ለኛ የተሰጠን ምንድን ነው? አነባለሁኝ። መዝሙረ ዳዊት ምዕራፍ 122 ቁጥር 6 ምንድን ነው የተባልነው እኛ? መዝሙረ ዳዊት 122 ቁጥር 6 ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወዱ ልማት ይሁን። በኃይልህ ሰላም፣ በጤነኛ ቤትህ ልማት ይሁን። አያችሁት? ለኢየሩሳሌም ሰላምን ለምኑ። ከዛስ አንተ ለኢየሩሳሌም ሰላምን ስትለምን ለሚወዱ ሁሉ፣ ለአንተም ለሚወዱህም ለሚፈልጉም ሁሉ ልማት ይሆናል፣ ሰላም ይሆናል፣ ኃይል ይሆናል፣ ጤና ይሆናል። ለምን? ለቤትህና ለሚወዱ ሁሉ ይላል። ለኛ የታዘዝነው ወገኖች ሆይ ለኢየሩሳሌም እንድንጸልይ ብቻ ነው። ከዚህ ውጭ የምንናገር፣ ከዚህ ውጭ እጃችንን የምንዘረጋ ሰዎች ዋጋ እንከፍላለን ወገኖች ሆይ። ብዙዎቻችን የእግዚአብሔርን ቃል ጥልቅ ስለማናውቅ ብዙ ነገር እናደርጋለን። በመሪዎች ደረጃ፣ በሀገር ደረጃ፣ በግለሰብ ደረጃ፣ በአገልጋዮች ደረጃ ስለ ኢየሩሳሌም ብዙ ነገር ይናገራሉ። የዓለም ብርሃን ናት ኢየሩሳሌም። የሁሉ አገር፣ የሁሉ ሕዝብ፣ የሁሉ ትውልድ መነሻ ናት። ሮሜ ምዕራፍ 9 ቁጥር 1 እስከ 5 ያለውን በጌታ በኢየሱስ ስም አነባለሁ። የጳውሎስን ጸሎት ተመልከቱ። ጳውሎስ ምን ብሎ እንደጸለየ እንግዲህ አይሁዳዊ ነው። ምን ብሎ እንደጸለየ? ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሁኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ምን ማለት ነው? በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበረ።
እነሱ ስላልዳኑ እኔ ስለዳንኩኝ እነሱ እንዲድኑ፣ እኔ ጠፍቼ እነሱ እንዲድኑ፣ እኔ ተረገምኩኝ እነሱ ደህንነትን እንዲያገኙ እጸልይ ነበረ። እውነት ነው የምናገረው፣ በመንፈስ ቅዱስ ነው የምናገረው። ሕሊና ይመሰክርልኛል፣ መንፈስ ቅዱስ ይመሰክርልኛል። አልዋሽም። ምን አይነት ጸሎት ነው ወገኖች? ወይ እነሱ እንዲድኑ። እሱ ብቻ አይደለም ያለው፣ ተመልከቱ። እነርሱ እኮ አለ፣ ተመልከቱ፣ እስራኤላውያን ናቸው። ልጅነት የነርሱ ነው። ክብር የነርሱ ነው። ኪዳን የነርሱ ነው። የሕግ መሰጠት የነሱ ነው። የመቅደስ ስርዓት የተሰጠው ለነሱ ነው። ቃሉ ለነርሱ ነው። አባቶች ፓትሪያርክስ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ዳዊት፣ ነቢያቶች በሙሉ ከየት ነው የመጡት? ከእስራኤል ነው። መጽሐፍ ቅዱስ የመጣው ከየት ነው? ከእስራኤል ነው። ኢየሱስ ክርስቶስ የተወለደው ከየት ነው? ከእስራኤል ነው። ብርሃን ናት እምላችሁ ለዚህ ነው። ስለዚህ ምን ይላል ተመልከቱ። ለእነርሱ ናቸው፣ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ ተወለደ ይላል። አያችሁት? ክርስቶስ የመጣው ከየት ነው? ከእነሱ ነው ይላል። እንጸልያለን። አባባ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ምሕረትህና ቸርነት የበዛልን ሰዎች ነን። እግዚአብሔር አምላኬ ሆይ አሁን ቃልህን ስንነጋገር እንድትረዳን እንድታግዘን እጸልያለሁ። ይህን ቃል የሚሰሙ ሁሉ ብርሃን ይብራላቸው በጌታ በኢየሱስ ክርስቶስ ስም አሜን። ተመልከቱ ወገኖቼ፣ ወይ ራሱ ኢየሱስ ክርስቶስ የሚባለው አዳኝ የመጣው ከየት ነው? ከኢየሩሳሌም ነው፣ ከእስራኤል ነው ወገኖቼ። ወይ አይሁዳዊ ሆኖ የዳዊት ልጅ የአብርሃም ልጅ ሆኖ የመጣው ከየት ነው? ከእስራኤል ነው። ማቴዎስ ምዕራፍ 1 ቁጥር 1 የሚናገረው ምንድን ነው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ብሎ ኢየሱስ ክርስቶስ እንዴት እንደመጣ ወገኖች የዘር ሐረጉን ይዘረዝርና ከእስራኤል እንደተወለደ የእግዚአብሔር ቃል ይናገራል። ዓለምን ሁሉ በደሙ የዋጀው አዳኝ ሆኖ የመጣው ከየት ነው? ከእስራኤል ነው ኢየሱስ ክርስቶስ ወገኖች። ኢየሩሳሌም የንጉሱ ከተማ ናት ተብሎ ተጽፏል። ጌታ ይመስገን። የሚገርማችሁ ሌላው ሁለተኛው የዳዊት ዙፋን ለዘላለም ይጸናል ይላል እግዚአብሔር ቃል። እንግዲህ ዳዊት ሞቷል። እንዴት ነው የዳዊት ዙፋን ለዘላለም የሚጸናው በምንልበት ጊዜ እያወራ ያለው በዳዊት ዙፋን ላይ ስለሚቀመጠው ስለ ናዝሬቱ ስለ ንጉሱ ኢየሱስ ነው። የዚህ ማረጋገጫ ራእይ ምዕራፍ 20 ቁጥር 4 እና 5 ስታነቡት መጥቶ በዳዊት ዙፋን ላይ ለ1000 ዓመት በኢየሩሳሌም ላይ ይቀመጣል ይላል። ያመኑ አማኞች በዙሪያው ደግሞ ምን ያደርጋሉ? አብረው ተቀምጠው ይገዛሉ ይላል። በዙፋን ላይ ተቀምጠው እሱ ይገዛል፣ ከዛስ እነሱም አብረው ከእርሱ ጋር ነገሱ ይላል። መጥቶ ይነግሳል። ከየት ወገኖች? ይነግሳል ያለው ኢየሩሳሌም ላይ ነው። አውሮፓ፣ አፍሪካ፣ አሜሪካ፣ ካናዳ ወገኖች፣ አውስትራሊያ አይደለም። መጥቶ የሚነግሰው ኢየሩሳሌም ላይ ነው። እሱ ብቻ አይደለም። ራእይ ምዕራፍ 5 ላይ ሲናገር የዳዊት ስር ይለዋል። የዳዊት ስር፣ ዳዊት እስራኤላዊ ነው። ከዳዊት ስር ነው የሚመጣው የይሁዳ ነገድ የሆነው አንበሳ። ከዳዊት ስር እሱ መጥቶ ማህተሙን ፈታ ይላል። ታዲያ እንዴት ነው ቤተ ክርስቲያን እስራኤልን ተክታለች የምንለው? ቤተ ክርስቲያን እስራኤልን ከተካች የዳዊትን ዙፋን ወዴት ልትወስዱት ነው? ወዴት ወስዳችሁ ልትጥሉት ነው ወገኖች? ይሄ ሪፕሌስመንት ቴዎሎጂ የሚባል ከእግዚአብሔር ሐሳብ የወጣ የአጋንንት ትምህርት ነው የምላችሁ። ለዚህ ነው እውነት ነው በክርስቶስ ኢየሱስ ያመኑ የአብርሃም ዘር ናቸው። ትክክል ነው። መጽሐፍ ቅዱስ እሱን ይናገራል። ምክንያቱም በብሉይ ኪዳን 2 ህዝብ ነው ያለው። አንዱ የአይሁድ ህዝብ ነው። ከአይሁድ ውጭ የሆነው ደግሞ የግሪክ ህዝብ ይባላል። አሕዛብን ማለት ነው። ከእስራኤል ውጭ የሆነ ማለት ነው። አሁን ግን በአዲስ ኪዳን 3ኛ ህዝብ መጥቷል። አንደኛው እስራኤላዊ፣ ሁለተኛው የአሕዛብ ተብሎ፣ ሶስተኛው ግን በክርስቶስ ኢየሱስ ያመነ አንድ ህዝብ ከነገድ ከቋንቋ ከህዝቡ ሁሉ ዋጅቶ ይላል አይደለም? ከኦሮሞው፣ ከጉራጌው፣ ከእስራኤላዊው፣ ከአማራው፣ ከቻይናው፣ ከቤንሻንጉሉ፣ ከስፓኒሹ፣ ከግብፁ፣ ከምኑ ሁሉ የተጠራቀመ በክርስቶስ ኢየሱስ የሆነ አንድ ልዩ ህዝብ ደግሞ በክርስቶስ የዳነ ህዝብ ደግሞ አለ ወገኖች። ስለዚህ እውነት ነው። አሁን በክርስቶስ ኢየሱስ ያመኑ የአብርሃም ዘር ሆነዋል ይላል። ወገኖች ሆይ የእግዚአብሔርን ቃል ለምንድን ነው በጥልቀት ማናነበው? የእግዚአብሔርን ቃል እኮ በደንብ በጥልቀት ብናነበው ሮሜ ምዕራፍ 9 ሮሜ ምዕራፍ 10
11 የሚናገረው ይሄንን እኮ ነው። በዝርዝር ነው የሚናገረው። ለምሳሌ ሮሜ ምዕራፍ 9 ላይ የሚናገረው እስራኤል የሚገርማቸው እስራኤል ያለፈውን ታሪኳን ነው የሚናገረው። ሮሜ ምዕራፍ 9 ያለፈው ታሪኳ ምንድነው? እንዴት እግዚአብሔር አውቆ እንዳደነዘዛቸው። ለምን ደነዘዙ? የደነዘዙበት ምክንያትማ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም ይላል። ከዛስ ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ምክንያቱም ኢየሱስ ክርስቶስ ይመጣል ብለው የጠበቁትኝ ንጉሥ ሆኖ በረት አንግቦ ታጣቂ ይዞ መሳሪያ ይዞ ሮምን ደምስሶ እሱ ነግሶ እነሱንም እንዲያነግስ ነበር የጠበቁትኝ። እሱ በዛ መልኩ አይደለም የመጣው። እሱ ሊመሰረት የመጣው የእግዚአብሔርን መንግስት ነው። ሪዴምሽን ነው ሊመሰረት የመጣው። ስለዚህ እነሱ በጠበቁበት መንገድ ስላልመጣ ምን አደረጉት? ገፉት። ወገኖች አያችሁት? ስለዚህ በምን ውስጥ ሆኑ? በድንዛዜ ውስጥ ሆኑ። በድንዛዜ ውስጥ ሆኑ ማለት ሞቱ ማለት አይደለም ወገኖች። ልክ እንደ አንስቲዥያ እንደምታውቁት እንግዲህ ሰውየው በህይወት አለ። ያንን የሚያስፈልገውን ነገር ወይ ቆርጠው እስኪያወጡ ድረስ ወይ ኦፕራሲዮን እስኪያደርጉ ድረስ ምን ያደርጋሉ? አንስቲዥያ ይወጋሉ። ወይንም ደግሞ በኳስ ታይም አውት እንደሚባለው ማለት ነው። እና አሁን እነሱ በድንዛዜ ውስጥ ናቸው ይላል። ነገር ግን የሚድኑበት ዘመን እንዳለ ይናገራል። ከዛ ምዕራፍ 10 ሮሜን ደግሞ ስናነብ ደግሞ ምን ይናገራል? አሁን ያለችበትን ሁኔታ ይናገራል። አሁን ያለችበት ሁኔታ ምንድን ነው? እስራኤል አይሁድ ህዝብ ለሁለት የተከፈለ ነው። አንደኛው ገና ክርስቶስ አልመጣም እንጠብቃለን የሚል ህዝብ ነው ያለው። ሁለተኛው ግን መሲያኒክ አማኞች ናቸው። በክርስቶስ ኢየሱስ ያመኑ አማኞች ናቸው። መሲያኒክ መሲህ ማለት የተቀባ ክርስቶስ አዳኝ ማለት ነው። አምነው የዳኑ መሲያኒክ ናቸው ያሉት። በዓለም ላይ እንግዲህ እንደምታውቁት መጀመሪያ እነዚህ መሲያኒክ ጁሾች የሚባሉ ወደ 100,000 የሚሆኑ አማኞች አሉ። ከነሱ መካከል እነ ጳውሎስ፣ እነ ጴጥሮስ፣ ሐዋርያት፣ ሌሎቹም በጣም ስንት እንግዲህ አሉ ወገኖች ሆይ በክርስቶስ ኢየሱስ አምነው የዳኑ ማለት ነው። ስለዚህ በዓለም ላይ ወደ 100,000 የሚሆኑ መሲያኒክ ጁሾች አሉ፣ በክርስቶስ ኢየሱስ ያመኑ። ስለዚህ በዓለም ላይ አይሁዳውያን ሁለት ህዝብ ናቸው ማለት ነው። በመሲሁ ያመኑና እንደገና ደግሞ መሲሁ ገና አልመጣም፣ ሲመጣ እሱ ንጉሥ ሆኖ እኛን የሚያነግስ ነው የሚሉ የሚጠብቁ አሉ። ስለዚህ በሁለቱ መካከል አሁን ኃይለኛ ስደት ነው ያለው። ለምሳሌ በአማራው ክፍል የዛሬ 30 ዓመት አካባቢ የጌታን ስቀበል ወገኖች ጴንጤ እንደ ቆሻሻ፣ እንደ ርኩስ፣ እንደ ውሻ ነበር ይቆጠር የነበረው። አሁንም እንደዛ ነው የሚቆጠረው ወገኖች ሆይ እና በሁሉም ቦታ ባይሆን ማለት ነው። አሁንም በሚያምኑና በማያምኑ መካከል ኢየሩሳሌም ስትሄዱ ከፍተኛ ስደት አለ። መሲያኒክ ጁሾችን ያመኑትን በክርስቶስ ኢየሱስ ያመኑትን አይሁዳውያን የብሉይን ሕግ ይዘው የተቀመጡ መሲሁ አልመጣም የሚሉ ምን ያደርጓቸዋል? ያሳድዷቸዋል፣ ይታሰራሉ፣ ይገረፋሉ፣ ዜግነት ይከለከላሉ። ብዙ ዋጋ እየከፈሉ ነው ያሉት ወገኖች ሆይ በጣም በብዙ ዋጋ ነው እየኖሩ ያሉት። ምዕራፍ 11ን በምናነብበት ጊዜ ደግሞ ስለሚመጣው የእስራኤል ተሐድሶ ይናገራል። እስራኤል እንደምትድን ይናገራል። ወገኖች ሆይ ሮሜ ምዕራፍ 11 ቁጥር 20 ጀምሮ በምታነቡበት ጊዜ እስራኤል አሁን በድንዛዜ ውስጥ ናት ይላል። ለምን? እሷን አደነዘዘና እስራኤልን ለማስቀናት እሷን በድንዛዜ ውስጥ አስቀመጠና ወይም ታይማውት ብሎ አስቀመጠና አሕዛብን ሁሉ በሙሉ በክርስቶስ ኢየሱስ አምነው እንዲድኑ በር ከፈተ ይላል። እና ምን ይላለኝ? አይሁድ ህዝብ የእስራኤል ህዝብ እኮ እግዚአብሔር ራሱ በጓሮ የተከላት ወይራ ናት ይላለኝ። አሕዛብ ግን በበረሃ ራሳቸው የበቀሉ ወይራዎች ናቸው ይላለኝ። ስለዚህ ራሱ የተከላትን ወይራ ገነጠለና ጣላት ይላል። ከዚያስ እሷ የተገነጠለችበት ምክንያት አንተ የበረሃ ወይራ እንዲሁ እንግዲህ የበረሃ ወይራ ሰው ሆን ብሎ የሚተክለው አይደለም። እንደምታውቁትኝ ራሱ የሚበቅል ነው። ሳሩ ሙጃው ምኑ ራሱ ነው የሚበቅለው። በጓሮ የሚተከል ግን ወገኖች ሆን ተብሎ ነው የሚተከለው። በጓሮ የተከላት ይላለኝ ሕያው ቃል የሚለው መጽሐፍ ቅዱስ በጓሮ የተከላት ወይራ ብሎ ይጠራታል። እና ይሄኛው በጓሮ የተተከለችው እምቢ ስላለች፣ ስላላመነች፣ ስላመፀች ገነጠላት ይላለኝ። ገንጥሎ አሕዛብ ስላመናችሁ እናንተ እንድትገቡ ሆናችሁ፣ የበረሃ ወይራዎች እናንተ ገብታችሁ። እንግዲህ ተመልከቱ፣ ግንዱ ክርስቶስ ነው።
አስቡ። ከዛ ከግንዱ ላይ ተገነጠሉ ይላለኝ። እነሱ ራሱ የተከላቸው ናቸው ይላለኝ። ሮሜ ምዕራፍ 9 ቁጥር 20 እስከ 25 የሚናገረው ይሄንን ነው። ሮሜ ምዕራፍ 11 ቁጥር 20 እስከ 25 የሚናገረው ይሄንን ነው። ወገኖች ሆይ እነሱ ተገነጠሉና እኛ ገባን ይላል። ታዲያ እነሱ ተገንጥለዋል፣ እኛ ገብተናል፣ ጌታ ይመስገን ምናምን እንዳትሉ እግዚአብሔርን አመስግኑ። እናንተ ስላመናችሁ ገባችሁ፣ እናንተ የበረሃ ወይራዎች። እነሱ እምቢ ስላሉ ስላመፁ ተገነጠሉ ይላል። ስለዚህ እግዚአብሔርን ልታመሰግኑ ይገባል። የኩራትን ነገር የትዕቢትን ነገር ከውስጥ አውጥተህ ጌታ ሆይ የማይገባኝን ደህንነት አገኘሁኝ፣ በእምነት መዳን ሆነልኝ በል ይላል። እንዲያውም ምን ይላለኝ? እንግዲያ መውደቃቸው ለአሕዛብ ሙላት ከሆነ የነሱ መውደቅ የእናንተ መዳን ከሆነ የነሱ መመለሳቸው እንዴት ይሆን ይልና እስራኤል ሁሉ እኮ ይድናል ይላል። ፉከራ ትዕቢት አያስፈልግም። ከውስጥህ አውጥተህ ጣል። አትመካ፣ አትታበይ። ለምን? እስራኤል ሁሉ ተመልሶ ስለሚድን ይላል። እድል ያገኘ ነው እነሱ እምቢ ስላሉ አናምንም ስላሉ ደህንነት ወደኛ መጣ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ አልተቀበሉትም ይላል። ከዚያስ እምቢ ሲሉ ከዛ እጁን ወደኛ ዘረጋ፣ ወደ አሕዛብ ዘረጋ። እስራኤላዊ ወዳልሆን ነው ወደኛ ዘረጋ እጁን። እኛ ስናምን ዳንን ማለት ነው። ጌታ የተመሰገነው። እነሱ በቀጥታ የአብርሃም ልጅ ናቸው። በደማቸው ውስጥ የአብርሃም ዘር ነው ያለው። እኛ የአብርሃም ዘር አይደለንም፣ አይሁዳውያን አይደለንም። ነገር ግን በእምነት የአብርሃም ትውልድ ዘር ሆንን ማለት። ስለዚህ በፍጹም ቤተክርስቲያን እስራኤልን ልትተካ አትችልም። ቤተክርስቲያን ራሷን የቻለች ናት ወገኖች ሆይ። በእርግጥ አይሁድ ሁነው መሲህን የተቀበሉ ክርስቲያን አይደለም የሚባሉት የአይሁድ ዘር ሆነው መሲሁን ኢየሱስ ክርስቶስን የተቀበሉ አማኝ ነው የሚባሉት። መሲሁን የተቀበሉ አይሁዳውያን አማኝ ነው የሚባሉት፣ ክርስቲያን አይደለም የሚባሉት። ክርስቲያን የሚባሉት ከአሕዛብ መጥተው በክርስቶስ ኢየሱስ አምነው የአይሁድ ዘር የሌለባቸው የአይሁድ ደም የሌለባቸው በደማቸው ውስጥ ነገር ግን በአብርሃም ስር ውስጥ የገቡ ከአሕዛብ መጥተው በክርስቶስ ኢየሱስ ያመኑ እነሱ ክርስቲያን ነው የሚባሉት። ነገር ግን የአብርሃም በረከት በክርስቶስ ተቀብለው በክርስቶስ ያመኑ ክርስቲያኖች ከአሕዛብ የመጡት ናቸው። በክርስቶስ ኢየሱስ ያመኑ ክርስቲያን የሚባሉት። ከአይሁድ ግን የመጡ የሚባሉት ምንድን ነው? ጂዊሽ አማኞች ነው የሚባሉት፣ መሲያኒክ አማኞች ነው የሚባሉት። እኛ ግን ክርስቲያኖች ነው የምንባለው። ምክንያቱም የአይሁድ ደም በደማችን ውስጥ የለም። በክርስቶስ ኢየሱስ አምነን በእምነታችን ወደ አብርሃም ዘር የገባንን። ስለዚህ ክርስቲያን የምንባለው እኛን። እነሱ ግን መሲያኒክ አማኞች ነው የሚባሉት። አይሁድ ናቸው፣ መሲሁን ተቀበሉ፣ የመሲሁ ተከታዮች ነው የሚባሉት። ምክንያቱም ወደ ትንቢቱ በምንመጣበት ጊዜ እነሱ መሲያኒክ አማኝ የተባሉበት ምክንያት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ኤርምያስ፣ እነ ኢሳያስ፣ እነ ዳንኤል፣ እነ ሙሴ የተናገሩለትን መሲሁን ያመኑ ማለት ነው። ለምን ወገኖች ሆይ ኤርምያስ 31 ላይ በምናነብበት ጊዜ አዲስ ኪዳን እገባለሁ ይላል። ይህን አዲስ ኪዳን ያመጣው ምክንያት ያ የድሮው ኪዳን ስላልተጠበቀ ነው። እንግዲህ አሮጌው ኪዳን የሚባለው እግዚአብሔር በእስራኤልና በእግዚአብሔር መካከል የተገባው ኪዳን ነው። ያም ኪዳን ደግሞ ዘጸአት ምዕራፍ 20 ላይ እግዚአብሔር በጽላት ጽፎ 10ቱ ትእዛዛት ተሰጠ በእግዚአብሔርና በሕዝቡ መካከል፣ በእስራኤልና በሕዝቡ መካከል። ብሉይ ኪዳን ስለ አንድ ስለተመረጠ ሕዝብ ነው የሚያወራው፣ ስለ እስራኤል ማለት ነው። አዲስ ኪዳን ግን ስለ አንድ ሰው ነው። በክርስቶስ አምኖ ስለዳነ ስለ አንድ ሰው ነው የሚያወራው። ስለዚህ በእነሱና በእግዚአብሔር መካከል የተገባ ኪዳን ነው። ያ ኪዳን ሳይጠበቅ ቀረ። ያ ኪዳን ሳይሟላ ቀረ። ስለዚህ እግዚአብሔር ምን አለመጣና በልጁ በኢየሱስ ክርስቶስ ትንቢት ተናገረ። ኤርምያስ 31 ላይ አዲስ ኪዳን የምገባበት ጊዜ ይመጣል። ያንን አዲስ ኪዳን በምገባበት ጊዜ እንደ ብሉይ ኪዳኑ እንደ ሙሴ በጽላት ላይ ሳይሆን የምጽፈው በልባቸው ላይ እጽፈዋለሁ አለ። ዕብራውያን ምዕራፍ 8 ቁጥር 8 የሚናገረው እሱን ነው። በልባቸው ላይ ነው የምጽፈው። አያችሁ፣ አሁን በድንጋይ ላይ አይደለም። ያ ኪዳን አዲስ ኪዳን
ፍጻሜ ሲሆን ኢየሱስ ክርስቶስ በማቴዎስ 26 ላይ ሐዋርያትን ሰብስቦ ይሄው አዲሱ ኪዳን ይሄ ነው አለ። በደም የተመረቀ ጌታ የተመሰገነው መጣና ሕጉን ሁሉ ፈጸመና በደሙ መረቀው። ስለዚህ በልባቸው ላይ እጽፋለሁ በድንጋይ አይደለም ማለት። የዚህ ውጤት አማኞች ናቸው እስራኤላውያን። ጌታ ይመስገን። የአይሁድ አማኞች መሲያኒክ ጁሾች የዚህ የትንቢቱ ውጤት አማኝ ነው የሚባሉት። ጌታ የተመሰገነው። ታዲያ አማኞች ሲባሉ እነዚህ እስራኤላውያን መሲያኒክ አማኞች ሲባሉ መስቀል ግን አርማቸው አይደለም። ለምንድን ነው መስቀል አርማቸው? ለክርስቲያኑ መስቀል ነው አርማው። ለአይሁዳውያን አማኞች ግን መስቀል አይደለም አርማቸው። ለምን? መስቀል አይሁዶችን ያባረረ ነው። ምክንያቱ ምንድን ነው በምንልበት ጊዜ ወገኖች ሆይ 6 ሚሊዮን አይሁዳውያን መስቀል እያሳየ ናዚ ምን አድርጓቸዋል? ጨፍጭፏቸዋል። መስቀል እያሳየ ነው የጨፈጨፋቸው የገደላቸው 6 ሚሊዮን። እነሱ ብቻ አይደለም፣ እነዚህ ክሩሴደርስ የተባሉ ካቶሊካውያን አይሁዳውያንን የጨፈጨፉት መስቀል እያሳዩ ነው። ጨፍጭፈዋቸዋል፣ ፈጅተዋቸዋል። ስለዚህ ለመስቀል ያላቸው አመለካከት አይሁዳውያን በጣም 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 ከባድ ነው። ለምን? መስቀል እያሳዩ ስለጨፈጨፏቸው ስለፈጇቸው ማለት ነው። እውነት ነው። የአይሁድ መሲያኒክ አማኞች ኢየሱስ ክርስቶስ ባይበራላቸው ኑሮ በመስቀል አርማ አድርጎ የጨፈጨፋቸውን አያምኑም ነበር። ግን ብርሃን ስለበራላቸው ነው ወገኖች። በእርግጥ እውነት ነው የጨፈጨፋቸው ክርስቶስ አይደለም፣ ኢየሱስ አይደለም ወገኖች። ምክንያቱም መስቀሉ ምሳሌ ነው እንጂ ኢየሱስ ክርስቶስ አይደለም። መስቀሉ ከእንጨት የተሰራ ነው፣ ምሳሌ ነው። መስቀሉ ላይ የተሰቀለው ነው እንጂ የሚያደነን መስቀሉ አይደለም የሚያደነን። መስቀሉ ላይ ሞቶ የሞተው ያዳነን እሱ ነው እንጂ እንጨቱ አይደለም። ስለዚህ የነሱ ጠላት ወገኖች ሆይ ኢየሱስ ክርስቶስ አይደለም። መስቀሉ እንደዚህ ያለው መስቀሉን ባዩ ጊዜ ግን የሚታሰባቸው መጨፍጨፋቸውን መገደላቸውን። ስለዚህ ይረብሻቸዋል። ኢየሱስ ክርስቶስ በብሉይ ኪዳን ማንም የተረገመ ቢሆን በእንጨት ላይ ተሰቅሎ ይሙት ይላል አይደለም? ትክክል ነው። ለዚህ ነው ገላትያ ምዕራፍ 3 ላይ ማንም የተረገመ ቢኖር በእንጨት ላይ ተሰቅሎ ይሙት ተብሎ እንደተጻፈ ክርስቶስም እኛ ተረግመን ነበር የእኛን እርግማን ወስዶ ተሰቅለን መሞት የነበረብን ስለኛ መስቀል ላይ ተሰቅሎ ሞተ ይላል። እርግማናችንን በእንጨት ላይ ተሸክሞ ስለ እኛ ሕይወቱን ሰጠ። ስለዚህ ቤተ ክርስቲያን እስራኤልን ልትወክል አትችልም ወገኖች። እስራኤል ራሷን የቻለች አገር ናት፣ ራሷን የቻለች ምድር ናት። ቤተ ክርስቲያን እስራኤልን አለመተካቷን የምታዩት ወገኖች ሆይ ከ2500 ዓመት በኋላ ምን ማለት ነው? በ1948 ዓመተ ምህረት ላይ መንግስቷን መስርታ አሁን 75 ዓመት ሆኗታል። እንግዲህ 2500 ዓመት በኋላ ያልኩበት ምክንያት 605 ዓመተ ዓለም ላይ የባቢሎን መንግስት ሲያፈርሳት፣ ከዛ በፊት በነገስታቶች ተተዳደር ነበረ። በእስራኤል ላይ 20 ነገስታቶች፣ በይሁዳ ላይ 20 ነገስታቶች፣ 40 ነገስታቶች እነ ዳዊት ሁሉ ጀምረው ምን ያደርጓት ነበረ? እነ ሳኦል ሁሉ ያስተዳድሯት ነበረ። እነ ሳሙኤል ሁሉ ምን ያደርጓት? ያስተዳድሯት ነበር። ነገር ግን የባቢሎን መንግስት ካፈረሳት ጀምሮ 605 ዓመተ ዓለም ላይ ካፈረሳት ጀምሮ እስከ 1948 ዓመተ ምህረት ድረስ ለ2500 ዓመት እስራኤል የምትባል አልነበረችም። የተወሰኑ ቅሬታዎች በምድራቸው ይኖሩ ነበር። ከዛ በተረፈ ግን ምድሯ ላይ አልነበረም። በዓለም ሁሉ ተበትና ነበር። ስለዚህ ቤተ ክርስቲያን እስራኤልን ከተካች ወገኖች ወይ አሁን እስራኤልን የት እንጥላታለን? ምን ልናደርጋት ነው? አሁን እኮ እስራኤል ራሷን የቻለች መንግስት ናት፣ ራሷን የቻለች ህዝብ ናት፣ ራሷን የቻለች ምድር ናት። ስለዚህ የተሳሳተ ቴዎሎጂ ነው፣ የማይሰራ ነው። ይሄ የአጋንንት ትምህርት ነው የምላችሁ ለዚህ ነው። ሌላው እስራኤል ከአረቦች ጋር ከፍልስጤማውያን ጋር ስለሚያደርጉት ጦርነት ያመኑትም ያላመኑትም ብዙ አይነት አስተያየት ይሰጣሉ ወገኖች። ይሄ እግዚአብሔርን ቃል አለማወቅ ነው። አንዳንዱ ምን ይላል? ከእምነት አቅጣጫ በኩል ይመለከታል። አንዳንዱ ከሰብአዊ መብት አቅጣጫ በኩል ይመለከተዋል። አንዳንዱ ደግሞ ከመጨረሻው ዘመን አቅጣጫ በኩል ይመለከታል። ወገኖች ሆይ ብዙ ወጣት ስለ እስራኤል ብዙ ዕውቀት የለውም። ሁሉ ነው ባልልም ብዙ ሰው ስለ እስራኤል መጽሐፍ ቅዱሳዊ ዕውቀት የለውም ወገኖች። መጽሐፍ ቅዱስ በዝርዝር አስቀምጦልናል። በታሪክም የተቀመጠ ብዙ ነገር አለ ወገኖች። አሁን የስልጣኔ ዘመን ነው ወገኖች።
ስለ እስራኤል አይደለም አብዛኛው ወጣት ስለ ሀገሩ እንኳን በደንብ ያውቃል ብዬ እርግጠኛ አይደለሁም። ስለዚህ ብዙ ጊዜ እስራኤል ወራሪ አገር ነው ተብላ የምትጠራው ጋዜጠኞችም የዓለም ሚዲያም ወገኖች ሆይ ኦኮፓይድ ካንትሪ ብለው ነው የሚጠሯት። በቃ አጥፊ ሀገር ናት። ግን ታሪኩ እንደዛ አይደለም ወገኖች ሆይ። ለምሳሌ ኦክቶበር 7 2024 ጦርነቱ የጀመረበት ቀን ነው። አሁን በከፍተኛ ምጥ ውስጥ ነው ያለችው። አሁን በከፍተኛ ጭንቅ ውስጥ ነው ያለችው። በዙሪያዋ ከፍልስጤም ጋራ ከተለያዩ አረቦች ጋራ ተወጠራ ነው ያለችው። ይሄ ኦክቶበር 7 2024 ጦርነቱ በሚጀምርበት ጊዜ ለእስራኤል ታላቅ ሽብር ቀን ነበረ። ታላቅ ድንጋጤ ያልተጠበቀ የሆነበት ጊዜ ነበረ ወገኖች። ልክ አሜሪካ ሁለቱ መንታ ህንፃዎቿ የኒውዮርክ ሁለቱ መንታ ህንፃዎቿ በቴሮሪስት ልክ ምን እንደሆነ እንደፈራረሰ ልክ ያልጠበቁት ነገር እንደሆነ ልክ እንደዛ ነው የሆነው ወገኖች። የሚገርማችሁ ነገር እስራኤል መቼም አገሯን በጣም በሚገርም በተራቀቀ በተለያየ ቴክኖሎጂ የምትመራ አገር ናት። ሶፊስቲኬትድ በሆነ የምትመራ አገር ናት። ነገር ግን በጣም የሚገርማችሁ ነገር ይሄ እንዴት ሆነ ሲባል በጣም በቃ በጥንቃቄ የምትመራ አገር ሆነ እንዴት ይሄ ሊሆን ቻለ? ዓለምን እያነጋገረ እንዴት እንደዚህ ሊሆን ቻለ ወገኖች ሆይ ሲባል አንዱ የእግዚአብሔር ፈቃድ ይመስላል፣ ለማንቃት ይመስላል። ምክንያቱም በዚያ ጊዜ 1500 ሐማስ ቴሮሪስቶች አጥሩን ዘለው ቅጥሩን ዘለው ወገኖች ሆይ እስራኤላውያን አይሁዳውያን በሙዚቃ የደስታ በዓልን እያከበሩ በነበሩበት ሰዓት የመጨረሻውን የደስታ በዓል የቶራው ሕግ አልቆ ሌላ አዲስ ቶራ የሚቀበሉበት አዲስ የሚጀምሩበት ቀን ነበርና በደስታ በዓላቸው የደስታ በዓል እንግዲህ ለምሳሌ እስራኤላውያን አይሁዳውያን በጣም የሚታወቅ 7 በዓል አላቸው። የመጨረሻው 7ቱ በዓል የዳስ በዓል ነው። 7 ቀን ነው የሚከበረው። በ8ኛው ቀን ከፍተኛ ደስታ የሚያደርጉበት ትልቅ በዓላቸው ነው ወገኖች። በዚያ ቀን 1500 ቴሮሪስት ሐማሳውያን አጥሩን ዘለው ወገኖች ሴቶችን ወንዶችን ሁሉ አጠፉ። እናቶችን ሕፃናቶችን ሁሉ ጨረሱ። ከ260 በላይ ተወስደው የት እንደደረሱ የት እንደተቀመጡ አይታወቅም ወገኖች። ይሄን ያደረጉት እነማን ናቸው? ሐማሶች ናቸው። ታዲያ ሐማስ ማን ነው በምንልበት ጊዜ ሐማስ ማለት በዕብራይስጥ ዲስትራክት ማለት ነው። አጥፊ፣ ጨፍጫፊ፣ ገዳይ፣ ርህራሄ የሌለው አረመኔ አጥፊ ማለት ነው በዕብራይስጥ ሐማስ ማለት። ታዲያ ይሄ ሐማስ ከየት ነው የመጣው? ከየት ነው የመጣው በምንልበት ጊዜ ወደ ታሪክ ስንመለስ ወገኖች ሆይ ይሄን የሐማስን ድርጅት ያቋቋመው 1987 ላይ ሻህ አህመድ ያሲን የሚባል ነው እና የሙስሊሞች ብራዘርሁድ ከግብፅ ጋር የተያያዘ ቴዎሎጂ ያለው ይሄ ያሲን መሐመድ ያሲን የተባለው ነው ያቋቋመው። መቼ ነው ያቋቋመው? በ1987 ነው ያቋቋመው። በጣም የሚገርማችሁ ነገር ይሄን የሐማስን ቴዎሎጂውን መሰረቱን ያቋቋመው ከግብፅ ጋር በተያያዘ ነው ያቋቋመው። እንግዲህ ዋና ዓላማው ምንድን ነው? እስራኤልን ከምድር ገጽ ማጥፋት ነው። ይሄ ሁልጊዜ ሲነገር የምንሰማው እስራኤልን ከምድር ገጽ አጥፍቶ እስራኤል የምትባልን ሀገር አጥፍቶ የእስልምናን መንግስት መመስረት ነው። የእስራኤልን መንግስት ደምስሶ ከምድር ላይ አጥፍቶ እስራኤል ምድሯን እዛ ላይ ያሉትን ህዝቦች በሸሪዓ እንዲመሩ ማድረግ ነው ወገኖች። የእሱ ዓላማ እስራኤልን ከምድር ላይ አጥፍቶ የእስልምናን ኢምፓየር ማቋቋም ነው። ስለዚህ ሐማስና ፊልስጤማውያን ሁለቱ የተለያዩ ናቸው። ቢሆንም ግን ሙስሊሞች ናቸው። ሁለቱም የተለያዩ ቢሆኑ ሙስሊሞች ናቸው። ሐማስ ግን ለፊልስጤም እንኳን ለራሱ ወገን ለራሱ ሙስሊሞች የሚራራ አይደለም። ለምሳሌ እስራኤል በማንም ዓለም ተነግሮ ተደርጎ የማይታወቅ ነገር ነው የምታደርገው። ምንድነው የምታደርገው? ለምሳሌ ጦርነት ልትጀምር ስትል በዙሪያዋ በጣም ብዙ አረብ ሀገሮች አሉ። እነሱ ነው እየረበሿት ያሉ። ፍልስጤም አለ፣ ሐማሶች አሉ፣ ሌሎችም ሀገሮች አሉ። እንግዲህ አስቡት፣ እነ ኢራቅ አሉ፣ እነ ኢራን አሉ። በጣም እናጠፋሻለን ነው በየጊዜው። እስራኤል ጦርነት ልትጀምር ስትል በአረበኛ ትጽፍና እዚህ አካባቢ ያላችሁ ህዝቦች
የሐማስ አባል ያልሆናችሁ በሙሉ ጦርነት ልንጀምር ስለሆነ እንዳትጠፉ አካባቢውን ለቃችሁ ሂዱ ብላ ምን ታደርጋለች? በአውሮፕላን ትበትናለች። ጽሁፍ ብሮሸር ምን ታደርጋለች? ትበትናለች። ወገኖች ሐማሶች ግን ዋ ትለቁና ብለው የራሳቸውን ህዝብ የፍልስጤምንም ህዝብ ሙስሊሙን ምን ያደርጋሉ? ይጨፈጭፋሉ። እስራኤል ግን ለታመኑ ፍልስጤማውያን ህዝቦች እንኳን ምን የምታደርግ ናት? የምትራራ ናት፣ የምታዝን ናት። ወገኖች ሐማስ ጨፍጫፊ ቴሮሪስት ነው። ወገኖች ወደ መሰረቱ ስንመጣ የሁለቱ ህዝቦች ታሪክ የሚጀምረው አሁን አይደለም። የሐማስ የፍልስጤም እና የእስራኤል ታሪክ የሚጀምረው አሁን አይደለም። ወገኖች ወደ ኋላ ስንሄድ ዘፍጥረት 15 ላይ ነው የሚጀምረው። እንግዲህ እንደምታውቁት ዘፍጥረት 15 አብርሃም ልጅ የለኝም ብሎ በእግዚአብሔር ፊት ሲማጸን እንመለከታለን። እኔ ኤልሻዳይ ነኝ፣ በፊት የተመላለስ እሰጥሃለሁ ልጅ ሲለው አይዞህ የቤት ኤሌዘር አይወርስህም ሲለው እንመለከታለን። ወገኖች ሆይ እግዚአብሔር እንደዚህ እያለው ዘፍጥረት ምዕራፍ 16 ያደረገው ምንድነው? እግዚአብሔርን መጠበቅ አልቻለም። ሚስቱ ሳራ ወደ አጋር ገባ፣ በእሷ አታነጻለሁ አለችው። ከዛ በኋላ ወደ አጋር ገባ ማለት ነው። ወደ አጋር ገባ። ማን ተወለደ? እስማኤል ተወለደ። እንግዲህ አስቡት፣ እስማኤል ልክ ሲወለድ ከዛ በኋላ ችግሩንም ያመጣችው መጀመሪያ እንዳይጠብቅ ያደረገችው ሳራ ናት። ከዛ በኋላ ደግሞ እንደገና ደግሞ አይቺ ሴት ከነ ልጇ አስመረራኛለችና አውታ አባር ትላለች ደግሞ እንደገና ማን? ሳራ። ወገኖች ሆይ የሚገርማችሁ እግዚአብሔር መቼም ቸር ነው፣ መሐሪ ነው። ማን ተወለደ? ይስሐቅ ተወለደ። ይስሐቅ ተወለደና ሲያድግ ወገኖች ሆይ ልደቱን ሲያከብር ማን ሳቀበት? እስማኤል ሳቀበት። ልክ እስማኤል ሲስቅበት አሁን እግዚአብሔር መጣ። በዚህ የኪዳን ልጅ ምክንያት እግዚአብሔር ሊታገስ አልቻለም። አሁን ምን አደረገ? በቃ አባረው አለ። ስለቀለደበት ስላፌዘበት በይስሐቅ ላይ በኪዳኑ ልጅ ላይ ስላፌዘ በቃ ምን አድርጋለሁ? አባራለሁ። ወገኖች በኪዳኑ ልጅ ላይ ስላፌዘበት ነው ወገኖች እግዚአብሔር ፈቀደ። የኪዳን አምላክ ስለሆነ በቃ ይውጣል። ስለዚህ ከሚስቱ ጋር አድርጎ ያላትን ነገር ሰጥቶ ምን አደረገው? አሰናበተው። አንተም ራስህን የቻልክ ሕዝብን እባርክሃለሁ አለና ከቤት ወጡ ማለት ነው። ለምን? እግዚአብሔር የኪዳን አምላክ ነው። ኪዳኑ ከማን ጋር ነው? ከይስሐቅ ጋር ነው። ያዕቆብን ወደድኩ ኤሳውን ጠላሁ ተብሎ እንደተጻፈ ወገኖች ሆይ እግዚአብሔር ኪዳኑን የሚጠብቅ አምላክ ነው። ኪዳኑ ደግሞ በይስሐቅ በኩል ነው። አስቡ፣ ሰይጣን ሁልጊዜ ከእግዚአብሔር ጋር መለካካት ይፈልጋል። ለብርሃን ጨለማን ያመጣል፣ ለከፍታ ዝቅታን እንደሚያመጣ ሁሉ ለአምላክ እውነተኛ አምላክ እግዚአብሔር እንዳለ ለውሸተኛው ደግሞ ሰይጣን አለ። ስለዚህ ሰይጣን የሚመራቸው የሚነዳቸው ሰዎች አሉ ወገኖች ሆይ እንደምታውቁት እስማኤላውያን ከዛ ጊዜ ጀምሮ ወገኖች ሆይ ከዚያ ጊዜ ጀምሮ ለእስራኤል ጠላት ሆነው ኖረዋል። እችን የኪዳን አገር የሆነችውን የኪዳን ሕዝብ የሆነውን ምን ሆነዋል? ጠላት ሆነው ኖረዋል። ለምሳሌ እግዚአብሔር ቃል ሲናገር ራእይ ምዕራፍ 12 ቁጥር 3 እስከ 6 በምናነብበት ጊዜ ላንብብላችሁ። አብዛኛው ይሄንን ክፍል ሰው ሁሉ ምን ይላል? ቤተ ክርስቲያን ከሰይጣን የደረሰባት ጦርነት ብለው ነው የሚያነቡት። ግን አይደለም። እስራኤል ከሰይጣን ጋር የደረሰባት ጦርነት ነው የሚናገረው። ሐሰተኛው ክርስቶስ እስራኤልን እንዴት ሊያጠፋት እንደተነሳ፣ ዘንዶ እስራኤልን ሊያጠፋት እንዴት እንደተነሳ የሚናገር ክፍል ነው። ምክንያቱም በደንብ በስነ ስርዓት ቁልጭ አድርጎ አስቀምጦታል። አነብላችኋለሁ፣ ተመልከቱ። ዮሐንስ ራእይ ምዕራፍ 12 ቁጥር 1 ጀምሮ ላንብብላችሁ። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላትኝ በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ተመልከቱ፣ ፀሐይ የሚል ጠቅሷል። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች። ይሄ ወዴት ነው የሚመራን? ወደ ዘፍጥረት 37 ነው የሚመራን። ፀሐይና ጨረቃ ሲሰግዱልኝ አየሁ አላለም ዮሴፍ? አዎ። ፀሐይና ጨረቃ እነማን ናቸው? ያዕቆብና ሚስቱ ናቸው። ያዕቆብና ሚስቱ ናቸው ፀሐይና ጨረቃ የተባሉት። ሄዳችሁ ዘፍጥረት 37ን አንብቡ። ከዚያስ 12 ከዋክብት ደግሞ ምን አድርጋለች? ተጎናጽፋለች ይላል። 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። 12ቱ ከዋክብት ደግሞ እነማን ናቸው? ከያዕቆብ የተወለዱት 12ቱ የእስራኤል ነገዶች ናቸው።
የእስራኤል አባቶች የእስራኤል ነገዶች እነማን ናቸው? 12ቱ ናቸው። ከዮሴፍ ጋር 12 አይደሉም? 12 ናቸው። ሴቷ አትቆጠረም፣ ዲና ናትኝ። ስለዚህ እዚህ ላይ የሚናገረው ስለማን ነው? ስለ እስራኤል ነው እየተናገረ ያለው፣ ስለ ሴት አይደለም። ማርያም 12 ከዋክብት አድርጋ ፀሐይን ተጎናጽፋ የሚል የለም ወገኖች። በደንብ ክፍሉ በሙሉ እስከታች ድረስ ብታነቁ ስለ እስራኤል ነው የሚናገረው። ከዛ በኋላ ተመልከቱ። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ማን? እስራኤል። ሌላ ምልክት በሰማይ ታየ። እነሆ አንድ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ሲሶን ከዋክብትን ሁሉ እየሳበ ወደ ምድር ጣላቸው። ያው መላእክቱ ሲወድቅ ጥሏቸው ይዟቸው የወደቀውን መላእክት ነው እየተናገረ ያለው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። ኢየሱስ ክርስቶስ ነው ሕፃኑ። ሊወለድ ባለ ጊዜ እንዳይወለድ ሕፃኑን ለማጥፋት ለመዋጥ ተነሳ ነው የሚለው። ተመልከቱ፣ ላንብብላችሁ እስከ መጨረሻው እስከ ቁጥር 5 ድረስ። ከዚያስ ልጇን በእግዚአብሔር ዙፋን ምን ሆነ? ተነጠቀ። ሴቲቱም ይላልኝ 1260 ቀን በዚያ እንዲመግቧት እግዚአብሔር ወዳዘጋጀላት ወደ ነበረው ወደ ስፍራ በረሃ ተወሰደች ይላልኝ። 3 ዓመት ተኩል ማለት ነው። 1260 ቀን ማለት 3 ዓመት ተኩል ማለት ነው። ተመልከቱ። ሴቲቱ ማን ናት? እስራኤል ናት። እንዴ ሴቲቱ ቤተ ክርስቲያን ከሆነች ኢየሱስ ክርስቶስን የወለደች ቤተ ክርስቲያን ናት። በኢየሱስ ክርስቶስ ነው ቤተ ክርስቲያን የተወለደችው እንጂ ቤተ ክርስቲያን ኢየሱስን ልትወልደው አትችልም። በክርስቶስ ነው ቤተ ክርስቲያን የተወለደችው። ስለዚህ ቤተ ክርስቲያን ልትሆን አትችልም። እስራኤል ናት። እስራኤል ኢየሱስ ክርስቶስን ምን አደረገችው? ልክ ሮሜ ምዕራፍ 9 ከአባቶች በስጋ ክርስቶስ ተወለደ አይደል ያለው። ስለዚህ በስጋ ልክ ሊወለድ ሲል ከማርያም ልጁን ሊያጠፋው ሊውጠው መጣ ይላል። ይሄ ማለት ነው ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ጠላትነትን አድርጋለሁ፣ እሱ ጭንቅላትህን ይመታል። ስለ መሲሁ ስለ ኢየሱስ ነው የሚናገረው። አንተ ደግሞ ሰኮናውን ትነክሳለህ ይላል። ስለዚህ ከዚያ ጊዜ ጀምሮ ነው ሊያጠፋ የመጣው እና የዘር ሐረጉን ኢየሱስ ክርስቶስ እንዳይመጣ ከብሉይ ኪዳን ጀምሮ የውሃ ጥፋቱን ብትል በአቤልና በቃየል መካከል ሁሉ ነገር በምትመለከቱበት ጊዜ ትልቁ ስዕል የክርስቶስን ዘር ማጥፋት ነው። ክርስቶስ እንዳይመጣ ማድረግ ነው። ግን ያ ሁሉ አልፎ 2000 ዓመት አልፎ ክርስቶስ ከማርያም ተወለደ በስጋ። ሀገሩ ደግሞ ኢየሩሳሌም ነው። ስለዚህ ምንድን ነው ልክ ኢየሩሳሌምን ሊያጠፋ ባለ ጊዜ ወገኖች ሆይ አልቻለም። መጀመሪያ ልጁ ተነጠቀ ይላለኝ። ስራውን ሰርቶ ጨርሶ አረገ ሄደ። ልክ እሱ በሚያረግበት ጊዜ ከዛ በኋላ እሱ አመለጠኝ አይደለ? ኦኬ እስራኤልን ደግሞ አጠፋታለሁ ብሎ ደግሞ በእስራኤል ላይ ተነሳ ነው የሚለው። እሷን ደግሞ እንድትጠበቅ 3 ዓመት ተኩል 1260 ማለት 3 ዓመት ተኩል ማለት ነው። 42 ወር ማለት ነው። 3 ዓመት ተኩል። ስለዚህ እሷ ደግሞ እንዳትጠፋ ወገኖች እያወራ ያለው ስለ መጨረሻው ዘመን ነው። ሐሰተኛው ክርስቶስ በሚገዛበት ጊዜ ያለውን ክፍል ነው የሚናገረው። በዚያ ጊዜ ነው፣ በአሁን ጊዜ አይደለም። ስለዚህ ምን ሆነ? ያ ሕፃን ተነጠቀ። ሕፃኑ በሚያመልጠው ጊዜ ወደ የት ሄደ ነው የሚለው? ወደ እናቱ ወይንም ወደ ኢየሩሳሌምን ለማጥፋት ሄደ ይላል። ወገኖች ኢየሱስ ክርስቶስን ያመጣች ማናት? እስራኤል ናት። በዲያብሎስ ታርጌት ተደርጋ ነበር። ዘንዶ ሁልጊዜ የሚመራው በእስማኤላውያን ዘር ነው። ይሄ ዘንዶ እስራኤልን ተዋጋት ነው የሚለው። እስራኤልን ለማጥፋት ተነሳ ነው የሚለው። ወደ ኋላ ስንመለከት ባቢሎናውያን፣ ሜዶንና ፋርስ፣ ግሪኮች፣ ሮሞች እስራኤልን በጣም ብዙ አስጨንቀዋታል። በጣም ብዙ ዋጋ አስከፍለዋታል። አሁን ደግሞ እነ ኢራን እስራኤልን ከምድር ገጽ ፈጽመን እናጠፋታለን ነው የሚሉት። እንግዲህ ተመልከቱ፣ ዘንዶው ተዋጋት ይልና ግን ሕፃኑን ሳይበላው ሳይውጠው ምን ሆነ? ሕፃኑ ተወሰደ ይላል፣ ተነጠቀ ይላል። ይሄ ሕፃን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስራውን ሰርቶ ተወልዶ አድጎ ለዓለም ሕዝብ ዋጋ ከፍሎ በመስቀል ላይ ሞቶ ተነስቶ በክብር አረጓል። አልቻለም ሰይጣን ወገኖች። ስለዚህ ሴቲቱ ማናት? ደግሞ እስራኤል ናት። ኢየሱስ ወይንም የሽዋ የተወለደው ከእስራኤል ነው።
ዘንዶው ታርጌቱ በኢየሱስ ክርስቶስ ላይ ነበር፣ አልቻለም፣ አልሆነለትም። በኋላ እሱን ሲያጣ መጽሐፍ ቅዱስ ሲናገር ሄሮድስ ኢየሱስን አገኘሁ ብሎ በጣም ብዙ ሕፃናትን ነው አይደል የጨፈጨፈው። ማቴዎስ ምዕራፍ 2 ላይ ስታነቡትኝ ራሔል ስለ ልጆቿ አለቀሰች። በራማ ድምፅ ተሰማ። ራሔል ልጆቿን አታለች ይላል። ኢየሱስን አገኘሁ ብሎ ሄሮድስ በጣም ስንትና ስንት ሺህ ሕፃናትን ጨፍጭፏል። ልክ ፈርዖን ሙሴን ያገኘ መስሎ ስንቱን ሕፃን በባህር ላይ እንደጣለ ወገኖች ሆይ ይሄ ሁሉ የዲያብሎስ ታርጌት ነው። ኢየሱስ ክርስቶስ እንዳይመጣ ነው። ግን መጣ፣ ተወለደ፣ ስራውን ሰርቶ ጨርሶ ሄደ። ወገኖች ሆይ ልክ ታዲያ በዚህ ጊዜ ልክ ሄሮድስ ኢየሱስን አግኝቶ መስሎት ብዙ ሕፃናትን እንደገደለ ሁሉ ኢየሱስን ሲያጣው ደግሞ ወደ ሴቲቱ ወደ እስራኤል ቁጣውን አዞረ። አሁንም አልቻለም። እስራኤልን ደግሞ ምን አደረጋት? ከለላት ይላል። 3 ዓመት ተኩል ወደምትጠበቅበት ቦታ ምድሪቱን ሳይሆን ሕዝቡን ወደሚጠበቁበት ቦታ ወሰዳቸው ነው የሚለው። ወገኖች ልንገራችሁ፣ የትንቢቱ ፍጻሜ ሉቃስ ምዕራፍ 21 በምታነቡበት ጊዜ አንዱ የመጨረሻው ዘመን ምልክት የበለሷ ማቆጥቆጥ ነው። በለስ መጽሐፍ ቅዱስ ስለ በለስ ሲናገር በለስ የእስራኤል ስም ነው። ሆሴ ላይ በምታነቡት፣ ኢሳይያስ ምዕራፍ 5 ላይ በምታነቡት በለስ ወይን እያለ ይጠራታል እስራኤልን። ታዲያ ይሄ በለስ ሲያቆጠቁጥ ኢየሱስ ክርስቶስ መምጫው እንደደረሰ ታውቃላችሁ አለ። ወገኖች ሆይ ምን ማለት ነው? በለስ ሲያቆጠቁጥ ማለት የእስራኤል መንግስት ሲመሰረት ማለት ነው። የእስራኤል መንግስት እንግዲህ በ1948 ተመሰረተ። ታዲያ በዚህ በሉቃስ 21 ላይ ጌታችን ኢየሱስ ክርስቶስ ሲናገር በለስ ሲያቆጠቁጥ ስታዩ የእኔ መምጣት እንደደረሰ ታውቃላችሁ አለ። ልክ በለስ ሲያቆጠቁጥ ማለት የእስራኤል መንግስት ሲመሰረት ማለት ነው። የእስራኤል መንግስት የተመሰረተው መቼ ነው? በ1948 ነው። በ1948 መንግስቱ ሲመሰረት ምን አለ ጌታችን ኢየሱስ ክርስቶስ? የበለሱ ማቆጥቆጥን ያየ ህዝብ ወይንም የእስራኤል መንግስትን መመስረት ያየ ህዝብ የእኔን መምጣትም የሚያይ ትውልድ እሱ ነው አለ። መንግስቷ ሲመሰረት ያየ ህዝብ የእኔንም መምጣት ያያል አለ። ሉቃስ 21 እሱ ነው የሚናገረው። የበለሷን ማቆጥቆጥ ስታዩ ወይንም የእስራኤልን መንግስት መመስረት ስታዩ ያ ትውልድ የእኔን መምጣት ያያል አለ። እንግዲህ የአንድ ትውልድ ዕድሜ ስንት ነው በምንልበት ጊዜ የአንድ ትውልድ ዕድሜ ጄኔሬሽን 100 ዓመት ነው አንድ ትውልድ። ምክንያቱም ዘፍጥረት 12ን በምታነቡበት ጊዜ ዘፍጥረት 15 ቁጥር 12ን በምታነቡበት ጊዜ 400 ዓመት 4 ትውልድ ይላለኝ። የአንድ ትውልድ ዕድሜ 100 እንደሆነ እዛ ላይ ይናገራል። ስለዚህ የእስራኤል መንግስትን መመስረት ያየ ህዝብ የክርስቶስን መምጣት ያያል ማለት የአንድ ጄኔሬሽን ትውልድ ስንት ነው ማለት ነው? 100 ዓመት ነው። በ1948 እስራኤል መንግስቷን ከመሰረተች አሁን ስንት ዓመት ሆኗታል? 75 ዓመት ሆኗታል ማለት ነው። 75 ዓመት ከሆናት 100 ዓመት ሊሆን ስንት ዓመት ይቀረዋል? 25 ዓመት ይቀረዋል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሊመጣ ስንት ዓመት ቀርቶታል ማለት ነው? 25 ዓመት ቀርቶታል ማለት ነው። ዘመኑን፣ ሰዓቱን፣ ጊዜውን ነው እንጂ የማይናገረው ወገኖች፣ እሱ ሊመጣ ሲል ሁኔታዎችን ተናግሯል። ይሄን ተናግሯል። የእስራኤል መንግስት ከተመሰረተ በኋላ እንደዚህ ሆኗል ብሏል። እንግዲህ ቀኑን ባናቅም ጊዜውን ሰዓቱን ባናቅም መጽሐፍ ቅዱስ ባለው መሰረት እዚህ አካባቢ ነው የሚመጣው ማለት ነው። ከፍ ሊልም ዝቅ ሊልም ይችላል። ይሄ ነው ብለን መገመት አንችልም። ግን ከመጽሐፍ ቅዱስ ስሌት አኳያ፣ ከትንቢት ተመራማሪዎች አኳያ፣ ነቢያቱ ከሚናገሩት አኳያ ወገኖች ሆይ የእግዚአብሔር ቃል በነቢያት ባይመረመርም ቃሉ እንደሚናገረው ዙሪያውን በሚጠናበት ጊዜ የመጽሐፍ ቅዱስ ተመራማሪዎች በሚናገሩበት ጊዜ ወገኖች ይሄን ነው የሚናገሩት። አንደኛ የበለስ ማቆጥቆጥ የእስራኤልን መንግስት መመስረትን ያሳየናል። ሁለተኛ አሁን እንደምታዩት የመጨረሻው ዘመን እንደሆነ የሚያሳየው ዓለም በከፍተኛ ሁኔታ ነውጥ ላይ ነው ያለችው። ጦርነቱ፣ ረሃቡ፣ ጥፋቱ፣ እልቂቱ፣ የመሬት መናወጡ ወገኖች አሁን እየሄድን ያለነው ወደ 3ኛው የዓለም ጦርነት ላይ ነው። ዘንዶው ሴቲቱን ወይንም እስራኤልን ተዋጋት ይላል። አሁን እስራኤል በከፍተኛ ሁኔታ ለዓለም ዋና ሴንተር ሆና ወገኖች በከፍተኛ ሁኔታ ምጥ ላይ ያለችበት ሰዓት ነው ወገኖች። እንግዲህ ሔዋንን ያሳተ እባብ ዘንዶ አድጎ
እባቡ አድጎ ዘንዶው እሷውን እስራኤልን ለመደምሰስ ሲነሳ ነው የምናየው። ነገሩን ስንመለከት ወገኖች ሆይ የሚገርማችሁ ዘንዶው የዓለምን መንግስታት አስተባብሮ እስራኤልን ለማጥፋት እንደሚነሳ በመጨረሻው ዘመን የእግዚአብሔር ቃል ይናገራል። ራእይ ምዕራፍ 13 ቁጥር 1 ላይ አንድ ታላቅ አውሬ ከባህር ሲወጣ አየሁ ይላል። ባህር ህዝብ ነው። ከህዝብ መካከል አውሬ ሲወጣ አየሁ። ልክ አሁን ራእይ ምዕራፍ 12 ላይ እንዳነበብኩላችሁ ምን ይላለኝ? 7 ራሶች ያሉት 10 ዘውዶች ያሉት 10 ቀንዶች ያሉት ይላል። እንግዲህ ራስ ማለት አንድ ራስ ምን ያህል እንደሚያስብ ታውቃላችሁ? 7 ራስ ያለው 7 ፍጹም ቁጥር ነው። እንግዲህ ሊመጣ የሚችለው የሚገርም ሻርፕ የሆነ ሰው ነው። ማይንዱ አስተሳሰቡ ዓለምን፣ ህዝቡን፣ መንግስታትን ሁሉ ማንበርከክ የሚችል ጭንቅላት ይዞ ነው የሚመጣው። 7 ራስ ነው የሚለው። ይህ 7 የተገጣጠመ ራስ ለማለት ሳይሆን ምን ያህል የሚገርም ጭንቅላት ያለው ሰው እንደሚመጣ። ከዛ 10 ዘውዶች ይላል። ዘውድ የሚቀመጠው ጭንቅላት ላይ ነው። ምን አይነት ንጉስ እንደሆነ ቀንድ ይላል። ቀንድ የንግስና ምልክት ነው። የንጉስነት ምልክት ነው ወገኖች ሆይ። ቀንዴ ከፍ ከፍ አለ ብላ ሐና ትናገራለች። እግዚአብሔር ወገኖች ሆይ በዘመናት መካከል ቀንድ የንጉስነት ምልክት ነው። ነገስታቶች ሲቀቡ በቀንድ ይቀቡ ነበር ይላል። የንጉስነት ምልክታቸው ነው እና ሊያጠፋ ወገኖች ሆይ ተነሳ ይላል። ነገር ግን ራእይ ምዕራፍ 13 ከህዝብ መካከል የተነሳው ይሄ አውሬ ሐሰተኛው ክርስቶስ ማለት ነው በሚመጣበት ጊዜ እስራኤልን ለማጥፋት ሲነሳ ኢየሱስ ክርስቶስ ይመጣል። እስራኤልን ምን ያደርጋታል? ይታደጋታል፣ ይቤዣታል። ከዛስ እስራኤል ሁሉ ይድናሉ። አሁን አልመጣም ገና ይመጣል ይታደገናል ያሉ ያን ጊዜ በታላቁ መከራ ሲያልፉ ለቤተ ክርስቲያን አይደለም፣ ቤተ ክርስቲያን ትነጠቃለች። በታላቁ መከራ ጊዜ የለችም። ያ ታላቁ መከራ የ7 ዓመት መከራ ወገኖች ሆይ ለእስራኤል ነው። የመከራ ቀን ነው ለሷ ይላል። ታላቅ መከራ ብሎ በማቴዎስ 24 ላይ ጌታችን ኢየሱስ ክርስቶስ ራሱ ነው የጠቀሰው። ወገኖች ሆይ የእስራኤል የመከራ ጊዜ ነው ይላል ኢሳይያስ 30 ላይ። አያችሁ፣ በዛ በታላቁ መከራ በምታልፍበት ጊዜ ይሄ ሐሰተኛ ክርስቶስ እንደሆነ እውነተኛው ክርስቶስ ይሄኛው እንደሆነ ታምንና ዘካርያስ ምዕራፍ 12 ላይ ጌታዬ አንተን ነው ለካ የሰቀልነህ፣ አንተን ነው ለካ እንደዛ የገደልነህ ያዋረድነህ ብለው የታላቅ እግዚአብሔር ጸጋ በዳዊት ሕዝብ ላይ ይወርዳል ይላል ዘካርያስ ምዕራፍ 12 ቁጥር 10 ላይ። ከዚያስ ሴቱም ወንዱም በንስሐ እያለቀሰ ወደ ጌታ ይመጣል ይላል። ብዙ ሰው የእግዚአብሔርን ቃል ስለማያጠና ስለማያውቅ ወገኖች ሆይ የማያምነው ብቻ አይደለም የሚያምነውም አማኝ የእግዚአብሔርን ቃል በጥልቀት አያጠናም። ለዚህ ነው በጣም ብዙ ችግር ውስጥ የገባ ነው ወገኖች ሆይ። እስራኤል ፍልስጤማውያን ላይ ሙስሊሞች ላይ እየወረረች አይደለችም። ፌር አይደለም። እስራኤል በፍልስጤማን ላይ እየተነሳች እያጠፋች ንጹሑን ሕዝብ እየገደለች ይሄ እኮ ፌር የሆነ አይደለም ይላሉ። አማኙ፣ አስተማሪው፣ ፓስተሩ፣ ነቢዩ፣ መጋቢው ይሄን ሲናገር እንሰማለን ወገኖች። ይሄ እግዚአብሔርን ቃል አለማወቅ ነው ወገኖች። ፌር አይደለም ይላሉ ወገኖች። እግዚአብሔር እኮ ሳኦልን ያለው የአማሌቅን ዝክር ከምድር ላይ ምን አድርግልኝ አጥፋልኝ ነው ያለው። የፈጠረውን ፍጡር አንዳንድ ጊዜ አጥፋልኝ የሚልበት ጊዜ አለ። እንስሳዎችን ሳይቀር ሕፃናቱን፣ ታላላቆችን፣ አባቶችን ሳይቀር ትልቁን፣ ትንሹን፣ ሴቱን፣ ወንዱን፣ ሕፃኑን ሁሉ በሙሉ አጥፋልኝ ደምስስልኝ አለው ሳኦልን። ወገኖች ሆይ የሳኦል የመንግስቱ መውደቅ ምክንያት ይሄንን አማሌቅን ባለማጥፋቱ የታዘዘውን ባለማድረጉ ነው ወገኖች። ከእግዚአብሔር የበለጠ እኛ ልንራራ አንችልም ወገኖች ሆይ። እግዚአብሔር አጥፉ ሲል ከእግዚአብሔር የበለጠ እራርቼ እኔ ላዝን አልችልም። ርህራሄ እሱን የሚያክል የለም ወገኖች ሆይ። ሐዘኔታ እሱን የሚያክል የለም። ለምንድነው አጥፋ ያለው? ዓላማ አለው። ለምንድነው ተው የሚለው? ዓላማ አለው። እግዚአብሔር አጥፍተህ ፈጽመህ ደምስስልኝ ነው ያለው። ለኢያሱም ያለው ምንድነው? መጥቶ 31 ነገስታቶችን አጥፋና ደምስሰህ ውረስ ምድሪቱን ነው ያለው ወገኖች ሆይ። ለምን አጥፋ አለው? ለምን አጥፍተህ ደምስሰህ አለው? ምክንያት አለው ወገኖች ሆይ። የኛም ህይወት አሮየው ህይወት ጠፍቶ አሮየው ህይወት ተደምስሶ አዲስ ህይወት ነው ያገኘ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሲናገር ይላል ማንም በክርስቶስ ቢሆን ምንድነው? አዲስ ነው ይላል። ጌታ ይመስገን። አሮጌው ጠፍቶ አዲስ በክርስቶስ ኢየሱስ አዲስ ነው። ስለዚህ ወደ ባግራውንዱ በምንመጣበት ጊዜ እስራኤል 2000 ዓመት
ፍልስጤም የሚባል ሳይመጣ እስራኤል በምድሯ ትኖር ነበር። በምድሯ ትኖር ነበር። ፍልስጤም የሚባል ሳይመጣ ለ2000 ዓመት ወገኖቼ እስራኤል በምድሯ ትኖር ነበር። ከክርስቶስ ልደት በፊት ማለት ነው። ፍልስጤም የሚባል ሳይኖር ማለት ነው። ይሄ ብቻ አይደለም። 206 ዓመተ ምህረት ላይ እስላም ወይንም መሐመድ የሚባል ከመምጣቱ በፊት አይሁዶች እዛ ይኖሩ ነበር። በዛ ምድር ይኖሩ ነበር። ታዲያ ፍልስጤም ከየት መጣ? ይሄ ስም ከየት ነው የመጣው ካልን የእስራኤል ውድቀት የጀመረው 605 ላይ ነው። የባቢሎን መንግስት መግዛት ሲጀምር ነው። ያን ጊዜ ነው መንግስት የተቋረጠው ወገኖች። ከዛ በኋላ መንግስት የለም ለ2500 ዓመት እስከ 1948 ዓመተ ምህረት ድረስ ከ605 ዓመተ ዓለም ከክርስቶስ ልደት በፊት አንስቶ እስከ 2500 ዓመት ድረስ እስከ 1948 ማለት ነው። ለ2500 ዓመት እስራኤል ውድቀት የጀመራት የባቢሎን መንግስት ሲገዛት ነው። ያው የወደቀችው በኃጢአት ምክንያት ነው። እግዚአብሔር ደጋግሞ ተናግሯቸው እምቢ ስላሉ አንመለስም ስላሉ ነው ሀገሪቱንም መቅደሱንም ያፈረሰው። ሁለተኛ ዜና ምዕራፍ 36 ቁጥር 11 እስከ 20 ታገኙታላችሁ ወገኖች ሆይ። ስለዚህ ባቢሎናውያን መጥተው መቅደሱ ምን አደረጉት? አፈረሱት። ከዛ ጊዜ ጀምሮ ለ2500 ዓመት እስራኤል ስደተኛ ናት። ሀገር የላትም። ህዝቦች በዓለም ሁሉ ተበትነው ነው። በዚያ ዓመታት ውስጥ ብዙ ሀያላን አገሮች ገዝተዋታል። ብዙ ሀያላን አገሮች በቀኝ ገዝተዋታል። እነማን? ባቢሎናውያን፣ ሜዶንና ፔርሺያ፣ ግሪኮች፣ ሮማውያን፣ ፔዛንቲን፣ አረባውያን፣ የሙስሊም አገዛዝ፣ ካቶሊካውያን፣ ክሩሴደርሶች የተባሉ፣ ማምካውያን የተባሉ፣ ኤድመንስ የተባሉ ወገኖች ሆይ ብሪቲሽ ኢምፓየር የተባሉ እነዚህ ሁሉ በሙሉ እየተፈራረቁ እስራኤልን ገዝተዋታል። ለስንት ዓመት? ለ2500 ዓመት ወገኖች ሆይ። ታዲያ አይሁድ ቅሬታዎች እዛው ምድራቸው ላይ ነበሩ። የተወሰኑ ነበሩ። ከተበተኑት ውጪ የተወሰኑት ምድራቸው ላይ ነበሩ። ቢሆኑም ግን ይገዙ የነበረው በሌላ መንግስት ነበር፣ በሌላ ገዢ ነበረ። በራሳቸው ንጉስ አልነበረም። በራሳቸው ንጉስ መግዛት የጀመሩትኝ በ1948 መጀመሪያ ጊዜ ነው። ጌታ የተመሰገነ። ጌታ ኢየሱስ ክርስቶስም ሲመጣ እንደምታውቁት እስራኤል በሮም ስር ነው የነበረችው እና ልክ ጌታ ኢየሱስ ክርስቶስ ሲመጣ ጌታ ኢየሱስ ክርስቶስን ያልተቀበሉበት ምክንያት ጌታ በጠበቁት መንገድ አልመጣም። ሮምን ደምስሶ እሱ ንጉሥ ሆኖ እነሱንም አንግሶ ምድሪቱን ነፃ ያወጣል ብለው ሲጠብቁ እሱ ያንን አላደረገም። ወገኖች ሆይ ያልተቀበሉበት ምክንያት ያንን ነው። እሱ ደግሞ የምድር መንግስት ለመመስረት አልመጣም። መጀመሪያ የመጣው ሰማያዊ ደህንነትን፣ ተሐድሶን፣ ሪዴምሽንን ለማምጣት ነው ወገኖች የመጣው። ለምድራዊ ንጉስነትማ አሁን በቅርብ ጊዜ ይመጣና ኢየሩሳሌም ላይ ቅዱሳንን ይዞ ምን ያደርጋል? ይነግሳል። ጌታ የተመሰገነውን ራእይ ምዕራፍ 20 ቁጥር 6 ላይ ይናገራል። ወደ ኋላ ስንመለስ ግን የእስራኤል ቅሬታዎች በምድራቸው ላይ እያሉ ብዙ መንግስታት እየተፈራረቁ ለ2500 ዓመት በምድራቸው ላይ ከገዟቸው በኋላ አንድ ታሪክ ተፈጠረ። ያም የተፈጠረው 135 ዓመተ ምህረት ላይ የሮማ ንጉስ ሄድሪያን የተባለ አይሁዶችን በጣም መጨቆን ጀመረ። እነሱም አንገዛለህም ሲሉትኝ ሰላማዊ ሰልፍ እየወጡ ሲያስጨንቁትኝ ረግጦ መግዛት ፈለገ። ይሄ የሮማ ንጉስ ሄድሪያን የተባለው ሮማውያን ምን አደረገ? ረግጦ ሊገዛቸው፣ ሊያጠፋቸው፣ ከምድር ላይ ሊደመስሳቸው ፈለገና መጀመሪያ ማድረግ ያለብኝ ስማቸውን መቀየር ነው አለ። ስማቸውን ቀየረና ምን አለው? ወገኖች ሆይ ፋሊስቲኒያ የሚል ስም ሰጣቸው። የእስራኤልን ስም ቀይሮ ምን የሚል ስም ሰጣቸው? ፋሊስቲኒያ የሚል ስም ሰጣቸው። እስራኤል 135 ዓመተ ምህረት ጀምሮ ታሪኳ ተቀይሮ እስራኤል የሚለው ስም ተቀይሮ ፋሊስቲኒያ ተብላ መጠራት ጀመረች። የሮም ንጉስ ያን ጊዜ በሚገዛበት ጊዜ ያደረገው ታላቅ ውድቀት ይሄ ነው ወገኖች፣ ታላቅ ውድቀት። ከዛ በኋላ ይሄ ከሆነ በኋላ ልክ 135 ዓመተ ምህረት ጀምሮ ስማቸው ፋሊስቲኒያን እየተባለ መጠራት ጀመሩ። እስራኤል የሚለው ስም ቀርቶ ማለት ነው። ታዲያ በ1948 ዓመተ ምህረት
እስራኤል መንግስቷን ስትመሰረት እስራኤል ተብላ ሳይሆን የተመሰረተችው ፋለስቲኒያ ተብላ ነው የተመሰረተችው። በፋለስቲኒያ የምትገኝ አገር ተብላ ነው የተመሰረተችው። ተመልከቱ፣ ሰይጣን ያንን የኪዳን ህዝብ እንዴት አድርጎ ለመምታት እንደተጠቀመበት ተመልከቱ። ክፉ ሰይጣን ያደረገው ነው። ይሄ እንግዲህ ቢብሊካል ሳይሆን ሂስቶሪካል ነው። ይሄ በታሪክ ላይ በደንብ የተቀመጠ ነው። በደንብ በስነ ስርዓት። ለምሳሌ ግብፃውያን የመሬት አጥኚዎች ወይንም ከነዓናውያን የመሬት አጥኚዎች ጽፈው በስነ ስርዓት ቀይና ነጭ አድርገው ያስቀመጡት ነው። እስራኤል ላይ የአይሁድ ንጉስ ዳዊት የሚባል ሰለሞን የሚባል ንጉስ እንደነበረ ራሱ የግብፅ ተመራማሪዎች አስቀምጠውታል። ሰለሞን የሚባል ንጉስ እንደነበረ አስቀምጠውታል። ይሄ እኮ ወገኖች ሆይ ከክርስቶስ ልደት በፊት ከ2000 ዓመት በፊት የተጠና ጥናት ነው። ግብፃውያን ያስቀመጡት ጥናት ነው። ሂስቶሪካል ነው፣ ባይብሊካል አይደለም። በታሪክ እንኳን የተቀመጠ ነው ወገኖች ሆይ። የሚገርማችሁ እስራኤል ምድሯ የራሷ እንደሆነ በምድሯ እንደተቀመጠች በታሪክም በመጽሐፍ ቅዱስም ተቀምጧል። ከክርስቶስ ልደት ከ2000 ዓመት በፊት በግብፃውያን በከነዓናውያን አርኪኦሎጂስቶች የተጠና ጥናት ነው እየነገርኳቸው ያለሁት ወገኖች ሆይ። እስራኤል እያመፀች በዙሪያዋ የተለያዩ ጠላቶችን ብታፈራ፣ ለምሳሌ የመሳፍንትን መጽሐፍ በምናነብበት ጊዜ እስራኤል በበደለች ቁጥር ግብፅን ሲያመጣ ሲገርፋት፣ አሦራውያንን ሲያመጣ ሲገርፋት፣ የሆኑ ሀገሮችን እያመጣ ሲገርፋት፣ በዚህ ምክንያት ብዙ ጠላቶችን አፍርታለች። ነገር ግን እስራኤል እስራኤል ናት። የእግዚአብሔር ከተማ ናት። የእግዚአብሔር መናገሻ ከተማ ናት። ጌታ የተመሰገነ ይሁን። እስራኤል የእግዚአብሔር የዙፋን ቦታ ናት። መናገሻው ቦታ ናት። ስለ እስራኤል ጸልዩ ነው የተባለው፣ ማልዱ ነው የተባለው። ወገኖች ሆይ ጃኑ ሆይ የእስራኤል መንግስት ሲመሰረት በፍጹም አይመሰረትም አሉ። እንዴት በውርደት እንደሞቱ ተመልከቱ። በደንብ ወገኖች እዛው ተገለው እዛው ነው የተቀበሩት። በፍጹም አይሆንም፣ አይመሰረትም አሉ። በ6 ቀኑ ጦርነት በ1967 ያን ጊዜ የ6 ቀኑ ጦርነት በሆነ ጊዜ ጭራሽ ኢትዮጵያውያን የሚገርማቸው የኢትዮጵያ መንግስት ጃንሆይ ጭራሽ የእስራኤልን ኤምባሲ አባረሩ። እግዚአብሔር ያንን ተመለከተ። በግለሰብ በሀገር በመንግስት ደረጃ ከእስራኤል ጎን የቆመ ይባረካል፣ ከእስራኤል ጎን ያልቆመ ይረገማል፣ ይመታል። ወገኖች ለእስራኤል ሰላም ይሁን ብላችሁ ጸልዩ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ማስተዋል ይስጥ። እንቀጥላለን። እግዚአብሔር ይባርካችሁ። እወዳችኋለሁ። ተባረኩልኝ። እንጸልያለን። አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። እግዚአብሔር አምላካችን ሆይ አንተ ድንቅ ነህ፣ አንተ መልካም ነህ። እግዚአብሔር ሆይ ቃልህን ስላስተማርከን ተመስገን። እንወድሃለን። ይህን ቃል የሚሰሙ ሁሉ ጌታ ሆይ በልባቸው የአንተ ቃል ዕውቀት ይጨመርላቸው። ስለ ረዳኸኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን።